ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ካልተፈታ አልተፈታም ካላችሁ ስር ህልሙን ማስቀመጣችሁን እንዳረሱ። መጨረሻ መለቀው ቪዲዮ ላይ ያስቀምጡልኝ ማለት ነው። ካልተፈታ እንደዛ አድርጉ። ላይክ ያረጋችሁ ደግሞ ቪዲዮን ስታዩ ላይክ አድርጉ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። የትናይት ሰላም መቅዲ ሰላም የማውቀው ሰው ነው። በእውነው ዓለም በጣም ጥቁር በጣም ረጅም ነው እና በህልም ተናዶ ወርውሮ ቁልፍ ይሰጠኛል። አሁን ብትወስጂውም ቆይ አገኝሻለሁ የሚል ይመስለኛል። የኔ ቆንጆ ስለምትፈችልኝ አመሰግናለሁ። እሺ እናት ያው በህልም ጥቁር ሰው ጥሩ አይደለም። ጥቁር ሰው ያው ሰይጣንን ነው የሚያመላክተው። ያው መጠንቀቅ የሚያስፈልገው ቁልፍ ለሁሉ ነገር መፍትሄው ነው የሚያመላክት የስራም ምንም ማለት ነው። ስለዚህ ያው አሁን ላይ ዝም ሽም የሆነ አድብቶ ሊያጠቃሽ የሚፈልግ ጠላት እንዳለ ነው የሚያመላክትሽ ያው ሰይጣን ማለት ነው። አሁን ብትወስጂው አገኝሻለሁ ሲዝትብሽ ነው ያየሽው። ስለዚህ ያው ዛቻ ደግሞ ጥቁር ሰው ሲዝት ጥሩ አይደለም። ጸሎት አድርጊ፣ ክፉንልም ደጉልም ብለሽ በደንብ ጸሎት አድርጊ። ያው ቁልፉን ግን መውሰድሽ ጥሩ። ቁልፍ ለሁሉ ነገር መፍትሄው እጅሽ ላይ እንዳለ የሚያመላክትሽ ነው። የስራም የሁሉ ነገር መፍትሄው እጅሽ ላይ እንዳለ የሚያመላክትሽ ነው። ግን ተጠንቀቂ፣ ጸሎት አድርጊ። መቅደስ ሰላም መቅዲ ሰላም። በህልም ከፍቅረኛ ጋር ተጋብተን ከቤተሰቦቼ ጋር እየኖርን የሚያምር አልጋ አጽድቼው እንደ ጨረስኩኝ ያጸዳው በቆሻሻ ውሃ እማላቃት ሴት መጣ ደፋችበት። በጣም ተናድጄ በቃ ሌላ አንሶላ እና ብርድ ልብስ እቀይራለሁ፣ ፍራሹን ደግሞ እወለውለዋለሁ፣ ግን እንደ በፊቱ አይጸዳልኝም እላለሁ። ከዛ አንድ ሴት የ4 ዓመት ሴት ልጅ ይዛ መጣች። እኔ ባለቤቴ ባለን ትዳር እንደሆነ አይታይሽም ለምን መጣሽ እያልኩ እናገራታለሁ። ባለቤቴ ደግሞ ታዛዝነዋለች፣ ይጸጸታል፣ ያቅፋታል። ከዛ ልጅቷ ትታ ከቤት ወጣች። ግቢ ውስጥ ትዞራለች። የባለቤቴ እናት አስማት ነገር ልትጥል ነው ብላ ትከታተላታለች። እሺ አልጋ ጸጋ ትዳርን ነው የሚያመላክተው። ስለዚህ ይሄ ውሃ አማላቃሴ መታ ደፋበት ቆሻሻ ውሃ ኃጢአትን ያመላክታል። ትዳርሽን ያው ሊሆን ትዳርሽ ላይ ሰላም እንዳይሆን የሚፈልግ ሰው እንዳለ ነው የሚያመላክትሽ። አንስታ ስደፋበት ማየትሽ ማበላሸቷ ያንን ነው። ያው ትዳር ነው አልጋ እንዳልኩሽ ጸጋንም ትዳርንም ስለሆነ የሆነ ያለሽ ነገር እንዲበላሽ የሚፈልግ ጠላት እንዳለ ነው የሚያመላክትሽ። ጸሎት አድርጊ፣ ጸሎት በደንብ አድርጊ። ሌላው ህፃን ሴት ልጅ ሲሳይ ነው የምታመላክተው። ህፃን ልጅ እሷ ቤት ውስጥ ትታ ትወጣለች ነው ያልኩት። ቆንጆ ነው ሲሳይ ነው። ሴት ልጅ ህፃን ሴት ልጅ ሲሳይ ነው የምታመላክተው። ቆንጆ ነው። ያቅፋታል ነው ያልሽው። ጥሩ ነው። ሴት ልጅ ሲሳይ ነው የምታመላክተው። ቆንጆ ነው። ግን ጸሎት አድርጊ። ያ የተደፋው ቆሻሻ የሆነ ችግር በትዳርሽ ላይ ችግር ሊያመጣ ቢፈልግ ጠላት እንዳለ የሚያመላክትሽ ስለሆነ ጸሎት አድርጊ በደንብ። ሀና ሰላም መቅዲ ሰላም። አልፈታሽልኝም። ህልሜ በድጋሚ ነው የጻፍኩልሽ። በህልሜ አንድ የማውቀው ልጅ ባለትዳር ነው። የሚስቱ የሚያምር የአንገት ሀብል አንገቴ ላይ አድርጌዋለሁ። ልጁ ከጎኔ ቆሟል። በእጁም ዘንግ ይዞ አተኩ ያየኛል። እኔም የአንገት ሀብሉን እየነካው ራሴን በመስታወት እያየው ሀብሉ እንዴት ያምራል እያልኩኝ እነካዋለሁ። ሌላ ደግሞ የጓደኛ የህፃን ልጅ ይመስለኛል። ተቀብያት ልጁን አቀፍኩት፣ እያጫወትኩት እስመዋለሁ። ፍችልኝ ነው። እሺ ያው አንገት ሀብል ሴት ልጅ ነው የሚያመላክተው። ግን ራስሽ ያልሆነን ነው ስታደርጊ ያየሽው። የነዛን እንትን የምትመኝ ከሆነ ያው ከዛ ነገር ማድረግ ይኖርብሻል። ጥሩ አይደለም። መስታወት ግን ማየት አያለው። የሀብሉን አድርጌ መስታወት አያለው
ያምራል እያልኩኝ ያው ሀብል እንዳልኩሽ ሴት ልጅን ነው የሚያመላክተው፣ ግን ያንቺ ያልሆነ ነገር ነው ያረግሽው። ያው ይሄ ትንሽ እንትን አይደለም። ያው መስታወት ማየትም ዘር መተካትን ያመላክታል፣ ገቢን ያመላክታል። በመስታወት ራስን ማየት ቆንጆ ነው። ህፃን ልጅ ተቀብያለሁ አቀፍኩና ልጆች መንፈስ ቅዱስን ሲሳይን ያመላክታሉ እና ጥሩ ነው። መንፈስ ቅዱስን ሲሳይን ነው የሚያመላክትሽ። ስስሚ ማየትሽ ደግሞ ያው ፍላጎትን ወደ ማግኘቱ መቃረብን ያመላክታል። ቆንጆ ነው። ያው ጸሎት ሙለር መቅዲ ሰላምሽ ይብዛ። አሜን። ለሁላችን ብዙ ጊዜ አይቼ ለማስታወስ እቸገራለሁ። ህልም ነው ወይስ ቅዠት? ትክክለኛ ህልም ከስንት ሰዓት እስከ ስንት ሰዓት ባለው ነው? አምላክ በጸጋ ይባርክሽ። አመሰግናለሁ። እሺ እናት፣ ያው ህልም ካስታወሽው ህልም ነው። ካስታወሽው ያው ካላስታወሽው ደግሞ ቅዠት ነው የሚሆነው እና ያው ህልም ከፈጣሪ ያው ምልክት ወይም ደግሞ ማስጠንቀቂያም ጥሩ ነገርም ሲሆን ያው እግዚአብሔር በዛ መልኩ ነው የሚነግረን እና ያው ጸሎት አድርጊ፣ በደንብ ጸሎት አድርጊ። ያው ካላስታወሽው ቅዠት ነው የሚሆነው እና መጸለይ ነው የሚያስፈልገው። ያው ግልጽ የሆነ ህልም እንዲያሳይሽ በደንብ በጸሎትሽ መበርታት ነው የሚያስፈልገው። ያን አድርጊ ናት። ኪያ ሰላም መቅዲ ሰላም። ጳጳሶችን ማየትና ጳጳስ የሚይዙትን መቋሚያ መያዝ ምንድን ነው? እሺ አንደኛ ጳጳሶቹ ማለት በዕለቱ የዋሉ ቅዱሳንን ነው የሚያመላክትሽ። በጣም ቆንጆ ነው። መቋሚያ ደግሞ እድሜን ነው የሚያመላክተው። መቋሚያ ዘንግ እድሜን ነው የሚያመላክተው። በጣም ቆንጆ ነው። ሚላ ሰላም መቅዲ በህልም ክራር ይዤ ስሄድ አየሁ። የምታመሰግኝበት ነገር እንደሚኖር የሚያመላክትሽ በጣም ቆንጆ ነው። የትናይ ሰላም መቅዲ ሰላም ቤት ውስጥ ያለው ይመስለኛል። ጓደኛዬም ያለች ይመስለኛል። ከልጅነታችን ጀምሮ የምናውቃት አንድ ታዋቂ ሰባኪ ይመጣል። ከዛ ጓደኛዬ ፎቶ ይሰጣታል። የራሷ የድሮ ፎቶ ነው። ጸጉሯ አምሮ ይታያል። ከዛ ደስ ብሏት ፎቶውን እንደ ልብስ ጭንቅላቷ ላይ ስታደርገው ወደ የድሮ ጸጉሯ ይመለሳል። ግራ ገብቶን አየናት። ከዛ ወደ ሰባኪ ሄድን። እኔም አስታውሰኝም ስለው አስታውስሻለሁ አለኝ። ግን እኔ ስላልሰጠኝ ከፍቶኝ ነበረ። መቅዲ ፎቶ ወደ ተኛ ጸጉር ሲቀየር ማየት ቅዠት ነው እንዴ? የኔ ቆንጆ ስለምትፈችልኝ አመሰግናለሁ። ሽናት ፎቶ ካለፈ ህይወት ማስታወስ ያለባት ነገር እንዳለ ነው የሚያመላክተው። ጸጉር ያው ጸጋ ነው። ስለዚህ በፊት ያው የምታገለግል እንደሆነ ነው አይደል? ስለዚህ ያው የምታገለግሉ እንደሆነ ነው አይደል? ስለዚህ ያው ያለፈውን ነገር ያለፈውን እንደ በፊቱ ጸጋ ብዝት ያለ እንደሚሆን የሚያመላክት ነው። ወደ ጸጉር ሲቀየር ማየትሽና ጸጋው እንደሚበዛ የሚያመላክት ነው። ወደ ድሮ ጸጉር እንትን ሲሆን ማየት በጣም ቆንጆ ነው። አንቺ ደግሞ ስላልሰጠኝ ከፍቶ መከፋት በህልም መደሰትን ነው። ተቃራኒ ነው። አንቺ የምትደሰችበት ነገር እንደሚኖር የሚያመላክትሽ ነው። በአጠቃላይ ካለፈ ህይወት ማስታወስ ያለው ያው እዛ አገልግሎት ላይ ከሆነ አሁንም እንደዛው ማገልገልና ትልቅ ጸጋ ማግኘትን የሚያመላክት ነውና ቆንጆ ነው በጣም። ኖላዊ ላይክ ላደርግ ነው የገባሁት። በቃ ኮፒ አላደረግም። በጣም ተደጋግሞ ግን አልተፈታም። ዛሬ መልካም በርቺ። እሺ አመሰግናለሁ እናት። ግን የቱ ጋ ነው ያስቀመጥሽልኝ? እኔ እያገኙት አይደለም። አሁን ልኬልሻለሁ ያላችሁኝን ስፈልግ እያጣሁት ነው። እንዴት እንደሆነ አላውቅም የቱ ጋ እንዳስቀመጣችሁትና እስኪ እንትን በሉ ድጋሚ ከነህልሙ አስቀምጡልኝ። ኤምረል መቅዲ ሰላም እንዴት ነሽ? እግዚአብሔር ይመስገን። ህልሙን ያየችው ጓደኛዬ ናት። እባክሽ ፍችልኝ። በህልሟ እኔ ቸግሩኝ የእጅ ሰዓቶቼን ሰብስቤ ስሸጥ እሷ ጨንቋት ምን ላድርግላት ብላ እያለ የበፊት ፍቅረኛ መጥቶ ሰዓቶቼን ሲያስመልስልኝ አየች። ምን ይሆን ፍችልኝ።
እሺ ሰዓት የሚያመላክተው የመውለጃ ጊዜ እንደደረሰ የሚያመላክት ነውና ሰዓት ሲሸጥ ጥሩ አይደለም። ያው ግን ሲመለስ ስለሆነ ያየችው በጣም ቆንጆ ነው። የመውለጃ ጊዜ እንደደረሰ የሚያመላክት ነው ያን ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። ለዚህ ቤት ግን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ የደውል ምልክቷን ምጫን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። እስኪ ኮፒ ሊንክ አድርጉልኝ፣ ላይክ አድርጉ፣ ሼር አድርጉ። ለዛሬ ይሄን ይመስላል። በሌላ ህልም ፍቾች እስከምንገናኝ መልካም ጊዜ